በጥቁሩ የጠፈር ገደልና በምድራችን ሰማያዊ ከባቢ አየር መገናኛ ድንበር ላይ የሰው ልጅ ተራ እይታ ሊደርስበት በማይችልበት እጅግ ረቂቅ ከፍታ ላይ የዓለምን ዕጣ ፈንታ በአንድ ቅጽበት አመድ ሊያደርግ የሚችል አንድ አስፈሪ የብረት አውሬ አድፍጦ ይገኛል። ይህ አውሬ ዝምታው ያስፈራል፣ እንቅስቃሴው ደግሞ መላውን ዓለም ያርበደብዳል። ስሙ በዋሽንግተን የጦር አዝማቾች ዘንድ ሲነሳ ሀያላን አገራትን በላብ የሚያጠምቅ፣ በኔቶ ቢሮዎች ውስጥ ደግሞ የህልውና ተስፋ መቁረጥን የሚዘራ ነው። እርሱም የሩሲያ ኩራት፣ የምዕራባውያን ደግሞ ዘላለማዊ የቅዠት ምንጭ የሆነው አቫንጋርድ የተሰኘው ሃይፐርሶኒክ ሚሳኤል ነው። ይህ መሳሪያ ዝም ብሎ የወታደራዊ ቴክኖሎጂ ውጤት አይደለም። እርሱ የጦርነትን ህግጋት ከመሰረቱ የናደ፣ የሰው ልጅ ለዘመናት የገነባውን የመከላከያ ግንብ እንደ ሸረሪት ድር የቀደደና የሀያላንን የኃይል ሚዛን ወደ ክሬምሊን ቤተ መንግስት በኃይል እየሳበ የማይቆረቆር የሰማይ መብረቅ ነው። የአቫንጋርድ ታሪክ የሚጀምረው ከዛሬ 2 አስርት ዓመታት በፊት ዓለም በአንጻራዊ ሰላም ውስጥ በነበረችበትና የቀዝቃዛው ጦርነት ትዝታ እየደበዘዘ በመጣበት ወቅት ነው። በ2002 ዓ.ም አሜሪካ ከዓለም አቀፉ የጸረ ባሊስቲክ ሚሳኤል ስምምነት በነጠላ ወገን ስትወጣና በመላው አውሮፓ የሚሳኤል መከላከያ ጋሻዎችን ለመትከል ስትነሳ ሩሲያ ይህንን ድርጊት እንደ ቀጥተኛ የህልውና ስጋት ወሰደችው። በዚያን ወቅት በሞስኮ የነበሩ የጦር ስትራቴጂስቶች አንድ መራራ እውነትን ተረዱ። አሜሪካ የፈለገችውን ሚሳኤል በአየር ላይ መጥቶ መጣል የሚችል የማይበገር ጋሻ ከገነባች የሩሲያ የኒውክሌር አቅም ዋጋ ቢስ ይሆናል። ይህም ሩሲያን ለጥቃት የተጋለጠች ያደርጋታል። ያኔ ቭላዲሚር ፑቲን ለዋሽንግተንና ለተከታዮቿ አንድ ከባድና ታሪካዊ ማስጠንቀቂያ ሰጡ። እናንተ የፈለጋችሁትን ያህል ጠንካራ መከላከያ ገንቡ፣ እኛ ግን ያንን መከላከያ እንደ ሰም የሚያቀልጥና ሰብሮ መግባት የሚችል ዓለም አይታው የማታውቀውን ረቂቅ መሳሪያ እንሰራለን አሉ። ይህ ዛቻ ለብዙ ዓመታት በምዕራባውያን ዘንድ እንደ ተራ ፉከራ ተቆጥሮ ነበር። ነገር ግን በ2018 ዓ.ም ፑቲን በአደባባይ ወጥተው አቫንጋርድን ለዓለም ሲያስተዋውቁ መሳሪያው ልክ እንደ ሚቴዎራይት ወይም እንደ እሳት ኳስ ሆኖ ወደ መሬት እንደሚምዘገዘግ ሲገልጹት በምዕራባውያን መገናኛ ብዙሃንና በፔንታጎን ባለሥልጣናት ዘንድ ከፍተኛ ድንጋጤ ተፈጠረ። ጊዜው ነጎደና ያ አስፈሪ ትንቢት ዛሬ መላውን ምድር የሚያሰጋ እውን ሆኗል። አቫንጋርድ ዛሬ በሩሲያ ሰማይ ስር እንደ ዘብ ጠባቂ ቆሞ የዓለምን ጂኦፖለቲካዊ ካርታ እንደፈለገ እየቀያየረ ይገኛል። የሩሲያ ፌዴሬሽን ይህንን መሳሪያ ወደ አገልግሎት ሲያስገባ የሰው ልጅ ታሪክ አዲስ ምዕራፍ መጀመሩን ዓለም አወቀች። አቫንጋርድ ከሌሎች ሚሳኤሎች ለይቶ እጅግ አስፈሪና የማይበገር የሚያደርገው የእርሱ ሊታመን የማይችል ረቂቅ ቴክኖሎጂ ነው። ይህ መሳሪያ እንደ ተራ ሚሳኤል ከመሬት ተነስቶ በቀጥታ ግቡን አይመታም። ይልቁንም እንደ ሳርማት ወይም ሰይጣን 2 ባሉ ግዙፍና አህጉር አቋራጭ ሚሳኤሎች አናት ላይ ተጭኖ ወደ ጠፈር ይወጣል። ከከባቢ አየር በላይ ነፋስና አየር በሌለበት የጠፈር ጥቁረት ውስጥ ሲደርስ አቫንጋርድ ከዋናው ሚሳኤል ተገንጥሎ የራሱን አስደናቂና ዘግናኝ ጉዞ ይጀምራል። አቫንጋርድ ወደ መሬት በሚመለስበት ጊዜ እንደ አውሮፕላን እየተንሸራሸረ አቅጣጫውን በከፍተኛ ፍጥነት እየቀያየረ ይጓዛል። ፍጥነቱ ደግሞ ከሰው ልጅ አእምሮ በላይ ነው። አቫንጋርድ ከድምፅ ፍጥነት በ27 እጥፍ በላይ ይምዘገዘጋል። ይህ ማለት በአንድ ሰከንድ ውስጥ ብቻ 9 ኪሎ ሜትሮችን ያካልላል ማለት ነው። እስኪ ያስቡት፣ አይናችሁን ጨፍናችሁ እስከምትከፍቱ ድረስ 9 ኪሎ ሜትር ርቆ ይሄዳል። በዚህ አስገራሚ ፍጥነት ከሞስኮ ተነስቶ ዋሽንግተን ለመድረስ የሚፈጅበት ጊዜ ከ15 ደቂቃ በታች ነው። ይህ ፍጥነት ለጠላት መከላከያ ስርዓቶች ምላሽ ለመስጠት ቀርቶ አደጋው መምጣቱን እንኳን ለማወቅ ጊዜ የማይሰጥ፣ ሞትን በቅጽበት የሚያመጣ የጥፋት መልእክተኛ ነው። ይህ ፍጥነት ብቻውን በቂ አይደለም። የአቫንጋርድ እውነተኛ አስፈሪነት የሚመነጨው ከአቅጣጫ የመቀየር ችሎታው ነው። እርሱ የፈለገውን ያህል ፈጣን ቢሆንም እንደ ቀድሞቹ ባለስቲክ ሚሳኤሎች መንገዱ የታወቀ ቢሆን ኖሮ ዘመናዊ ኮምፒውተሮች ሊያሰሉት ይችሉ ነበር። አቫንጋርድ ግን በከባቢ አየር ውስጥ እንደ እባብ እየተጠማዘዘ ወደ ጎንና ወደ ላይ እየተወረወረ ስለሚጓዝ የጠላት ራዳሮች ግቡ የት እንደሆነ በፍጹም ሊተነብዩ አይችሉም። አሜሪካና የኔቶ ሀገራት ለዓመታት ቢሊዮን ዶላሮችን አፍሰው የገነቧቸው እንደ ፓትሪዮት፣ ኤጂስ እና ታድ ያሉ የመከላከያ ጋሻዎች አቫንጋርድን ፊት ለፊት ሲያዩ ዋጋ የሌላቸው የብረት ክምሮች ይሆናሉ። መከላከያ ሚሳኤሎች የሚተኮሱት ሚሳኤሉ ይደርሳል ተብሎ በሚገመትበት የተወሰነ ስፍራ ነው። አቫንጋርድ ግን በየሰከንዱ ቦታውንና አቅጣጫውን ስለሚቀይር የጠላት ኮምፒውተሮች ግራ ተጋብተው ይቆማሉ። አቫንጋርድን በአየር ላይ ለመምታት መሞከር በከፍተኛ ፍጥነት የሚበርን ዝንብ በሌላ ዝንብ ለመምታት የመሞከር ያህል የማይቻልና ከንቱ ጥረት ነው። በዚያ አስፈሪ ፍጥነት በከባቢ አየር ውስጥ ሲምዘገዘግ በአካሉና በከባቢ አየር ንፋስ መካከል በሚፈጠር ግጭት ምክንያት የሚፈጠረው ሙቀት እስከ 2000 ዲግሪ ሴልሺየስ ይደርሳል። ይህ ሙቀት ማንኛውንም ብረት እንደ ሰም ሊያቀልጥ የሚችል የላቫ እሳት ያህል የሚግል እቶን ነው።
ነገር ግን የሩሲያ ሳይንቲስቶች ይህንን የተፈጥሮ ሕግ ተገዳድረው ይህንን ከፍተኛ ሙቀት ሊቋቋሙ የሚችሉ ረቂቅ የኮምፖዚት ማቴሪያሎችን በመጠቀም አቫንጋርድን ገንብተውታል። አቫንጋርድ በዚያ እሳት ውስጥ እንደ ሰላማዊ ወፍ እየተንሸራሸረ አካሉ ሳይቀልጥና ሳይሰነጠቅ ግቡን ይመታል። ይባስ ብሎ ደግሞ በሚሳኤሉ ዙሪያ የሚፈጠረው እጅግ ከፍተኛ ሙቀት አየሩን ወደ ፕላዝማ ሽፋን ይቀይረዋል። ይህ የፕላዝማ ሽፋን የሬዲዮ ሞገዶችን ስለሚመጥናቸው የሚሳኤሉን ምስል ከጠላት ራዳሮች ላይ ሙሉ በሙሉ ያጠፋዋል። ይህም ማለት አቫንጋርድ የማይታይ መንፈስ ሆኖ በሰማዩ ላይ ይወረወራል ማለት ነው። ጠላት ጥቃት መፈጸሙን የሚያውቀው ከተማው አመድ ሆኖ ሲበተን ብቻ ነው። አሁን ባለው የዓለም የፖለቲካ ትኩሳት በተለይም በዩክሬን ምድር እየተካሄደ ያለው ደም አፋሳሽ ጦርነት የአቫንጋርድን ስልታዊ አስፈላጊነት ይበልጥ ጎልቶ እንዲታይ አድርጎታል። ሩሲያ በዩክሬን ላይ የምትጠቀማቸው ኪንዛል እና ዚርኮን የተሰኙ ሃይፐርሶኒክ ሚሳኤሎች የአቫንጋርድ ታናናሽ ወንድሞች ናቸው። እነሱ እንኳን የምዕራባውያንን ዘመናዊ መከላከያ ሰብረው የዩክሬንን የጦር መጋዘኖች እያወደሙ ከሆነ አቫንጋርድ ምን ሊያደርግ እንደሚችል መገመት ለፔንታገን ጀነራሎች ትልቅ ቅዠት ሆኖባቸዋል። ኔቶ በዩክሬን ጦርነት ውስጥ በቀጥታ ጣልቃ እንዳይገባና የአሜሪካ ጦር ፊት ለፊት ከሩሲያ ጋር እንዳይጋጭ ካገዱት ዋነኛ ምክንያቶች አንዱ አቫንጋርድ ነው። ሩሲያ ይህንን የማይገታ የኒውክሌር ጥቃት አቅም በእጇ ይዛ መላውን ምዕራባውያን ብትነኩኝ መጨረሻችሁ ነው በሚል ትዕቢት እያሸማቀቀቻቸው ትገኛለች። አቫንጋርድ የሩሲያ የህልውና ዋስትና ብቻ ሳይሆን የዓለምን ሀያላን ሀገራት ድምፃቸውን ዝቅ አድርገው እንዲናገሩ ያስገደደ የኃይል በትር ነው። በሞስኮና በዋሽንግተን መካከል ያለው ፍጥጫ አሁን ከዲፕሎማሲያዊ ንግግሮች ወጥቶ ወደ የቴክኖሎጂ ጦርነት ተሸጋግሯል። አሜሪካ ለዓመታት የሚሳኤል መከላከያ ጋሻ ካለኝ ማንም አይነካኝም በሚል ስሜት በዓለም ላይ የበላይነቷን ስታሳይ ነበር። አቫንጋርድ ግን ይህንን ስሜት ሰባብሮ አመድ አድርጎታል። ዛሬ የትኛውም ሀገር አሜሪካንና ኔቶን ጨምሮ ከአቫንጋርድ ጥቃት ራሱን ሊከላከል የሚችልበት ቅንጣት ታክል ቴክኖሎጂ የለውም። ይህ መሳሪያ የመከላከያ ዘመንን አብቅቶ የጥቃት ዘመንን አንግሷል። ሩሲያ በአቫንጋርድ አማካኝነት የዓለምን የኃይል ሚዛን ወደ ራሷ ጠቅልላ ወስደዋለች። በዩክሬን ጉዳይ፣ በሶሪያ ፍጥጫና በአርክቲክ ውቅያኖስ ባለቤትነት ላይ ሩሲያ የምታሳየው እጅግ ጠንካራና የማይበገር አቋም ከጀርባው እንዲህ አይነት የማይነካ መሳሪያ ስላላት ነው። ሩሲያና አሜሪካ አሁን የገቡበት የሃይፐርሶኒክ ሽሚያ ዓለምን ወደ አዲስ የቀዝቃዛው ጦርነት ምዕራፍ ከቷታል። አሜሪካ አሁንም የራሷን ሃይፐርሶኒክ ሚሳኤሎች ለመስራት በቢሊዮን የሚቆጠሩ ዶላሮች እያፈሰሰች ቢሆንም የሞስኮ ሳይንቲስቶች ግን ገና አሁን ያልደረሱበትን ጥበብ ከዓመታት በፊት ፈጽመውታል። ይህ የቴክኖሎጂ የበላይነት ሩሲያ በኔቶ ላይ ያላትን የልብ መተማመን ጨምሮ የኔቶ አባል ሀገራት በሩሲያ ድንበር ላይ የሚያደርጉት እያንዳንዱ እንቅስቃሴ በክሬምሊን በኩል አቫንጋርድ አለኝ በሚል አጭር ምላሽ ይስተናገዳል። አቫንጋርድ የሩሲያ የዲፕሎማሲ ቋንቋም ሆኗል። ቭላዲሚር ፑቲን ይህንን መሳሪያ የማይበገር ብለው ሲጠሩት ዝም ብለው ለፖለቲካ ፍጆታ አልነበረም። ይልቁንም በሳይንስና በቴክኖሎጂ የተረጋገጠውን የበላይነታቸውን ለዓለም እያበሰሩ ነበር። የአቫንጋርድ ስጋት በምዕራባውያን ላይ ብቻ እየተገደበ አይደለም። እርሱ አጠቃላይ የዓለምን ሰላም በጭነት ላይ ያስቀመጠ መቅሰፍት ነው። ድሮ አገራት ሲጋጩ የውይይትና የድርድር ጊዜ ይኖራቸው ነበር። አሁን ግን አቫንጋርድ ሚሳኤል ተተኩሶ ግቡን እስኪመታ ያለው ጊዜ በጣም አጭር በመሆኑ ለውይይት ቀርቶ ለስልክ ጥሪ እንኳን ጊዜ የለም። ይህ የደቂቃዎች ጦርነት ዓለምን በማንኛውም ጊዜ ወደ ከፍተኛ የኒውክሌር ጥፋት ሊመራት ይችላል። አንድ የተሳሳተ መረጃ ወይም አንድ የተሳሳተ ውሳኔ አቫንጋርድን ከማስወንጨፊያው ካስነሳው የሰው ልጅ ታሪክ በዚያው ሊደመደም ይችላል። የአቫንጋርድ አውዳሚነት ተራ ፈንጂዎችን ብቻ ሳይሆን እስከ 2 ሜጋቶን የሚደርስ የኒውክሌር ኃይል የመሸከም አቅም ያለው በመሆኑ ጥቃቱ ከሚታሰበው በላይ የከፋ ይሆናል። በዩክሬን ጦርነት ውስጥ ሩሲያ ያሳየችው ወታደራዊ ጽናትና የምዕራባውያንን ማዕቀብ የመቋቋም አቅም ከጀርባው አቫንጋርድን የመሰለ የመጨረሻ ቀን መሳሪያ ስላላት ነው። ኔቶ ዩክሬንን በጦር መሳሪያ ቢረዳም የራሱን ሰራዊት ወደ ሜዳው ለመላክ ግን አልደፈረም። ይህ ፍርሃት ደግሞ በአቫንጋርድ ጥላ ስር የመጣ ነው። ሩሲያ በጠረጴዛው ስር የያዘችው ይህ ትልቅ ዱላ ማንኛውንም የጠላት እንቅስቃሴ በቁጥጥሯ ስር እንድታደርግ ረድቷታል።
አሜሪካ አሁን በከፍተኛ ሩጫ የአቫንጋርድን አይነት መሳሪያ ለመስራት ብትሞክርም የሩሲያ መሐንዲሶች ግን አቫንጋርድን ይበልጥ እያሻሻሉና በብዛት እያመረቱ ይገኛሉ። ይህ የቁጥርና የጥራት ብልጫ ሩሲያን በዓለም ሀያላን መድረክ ላይ የማይነካ የብረት ግንብ አድርጓታል። በተጨማሪም ሩሲያ ይህንን መሳሪያ ከቻይና ጋር ካላት ስልታዊ ግንኙነት ጋር አያይዘዋለች። ቻይናም የራሷን ዲኤፍ-17 ሃይፐርሶኒክ ሚሳኤል እየገነባች ሲሆን ሁለቱ ሀገራት በመተባበር የምዕራባውያንን የበላይነት ለመገዳደር ተነስተዋል። ይህ የምስራቃውያን ጥምረት አሜሪካን በሁለት ግንባር ውጥረት ውስጥ ከቷታል። በፓስፊክ ውቅያኖስ በኩል ቻይና፣ በአውሮፓ በኩል ደግሞ ሩሲያ የአቫንጋርድን አይነት ረቂቅ መሳሪያዎች ይዘው መቆማቸው አሜሪካ የነበራትን የዓለም ፖሊስነት ሚና ጥያቄ ውስጥ ከቶታል። ዛሬ የባህር ላይ ግዙፍ አውሮፕላን ተሸካሚ መርከቦች እንኳን ከአቫንጋርድ ጥቃት ነጻ አይደሉም። በቢሊዮን ዶላር የሚገነባ አንድ ግዙፍ መርከብ በአንድ አቫንጋርድ ሚሳኤል በደቂቃዎች ውስጥ ሊሰምጥ ይችላል። ይህ ማለት በባህር ላይ ያለው ኃይል ወደ ሩሲያና ቻይና እጅ እያለፈ ነው ማለት ነው። አቫንጋርድ የሰው ልጅ የፈጠራ ውጤት ቢሆንም የጥፋት አቅሙ ግን እጅግ ዘግናኝና ታሪክን የሚደመድም ነው። አንድ አቫንጋርድ ሚሳኤል የኒውክሌር አረር ተሸክሞ ዋሽንግተን ወይም ኒውዮርክ ላይ ቢወድቅ ታሪክ በዚያው ይቆማል። የአቫንጋርድ መኖር ዓለምን ወደ አዲስና እጅግ አስፈሪ የጦር መሳሪያ ሽሚያም ከቷታል። ሰላሙ አሁን የተመሰረተው በዲፕሎማሲ ወይም በውይይት ሳይሆን በፍርሃት ሚዛን ላይ ነው። እኛ የምንተነፍሰው አየር፣ የምናየው ፀሐይና የምንመራው ሕይወት ሁሉ የተንጠለጠለው አቫንጋርድን በሚቆጣጠሩት ሰዎች ጣት ላይ ነው። ይህ እውነት ለሰው ልጅ ታሪክ ትልቅ ማስጠንቀቂያ ነው። የሰው ልጅ የገነባው ስልጣኔ ራሱ በሰራው የብረት አውሬ ሊጠፋ አፋፍ ላይ ደርሷል። በአጠቃላይ አቫንጋርድ ስሙ እንደሚያመለክተው ግንባር ቀደም ነው። እርሱ የዘመናዊ ጦርነት ንጉሥ፣ የጠላት መከላከያዎች መርገምትና የሩሲያ የመጨረሻው የኃይል ማሳያ ነው። የወደፊት ጦርነት በሰራዊት ብዛት ወይንም በታንክ ብዛት ሳይሆን በሴኮንድ 9 ኪሎ ሜትር በሚጓዙ አቅጣጫቸውን በሚቀያይሩና ራዳር በፍጹም በማያያቸው የብረት መብረቆች የሚወሰን ይሆናል። ዓለም አሁን የሃይፐርሶኒክ ዘመን እስረኛ ሆናለች። በዚህ አዲስና አስፈሪ ዓለም ውስጥ ደግሞ አቫንጋርድ የማይገታው የሰማይ መቅሰፍት ሆኖ ይቀጥላል። የሰው ልጅ የቴክኖሎጂ እድገት ወደ መጨረሻው ምዕራፍ እየደረሰ ይመስላል። አቫንጋርድ የዚህ እድገት ቁንጮ ቢሆንም የሰውን ልጅ ሕልውና ግን በከፍተኛ አደጋ ላይ ጥሎታል። አሁን ላይ ጥያቄው ማን የተሻለ መሳሪያ አለው የሚለው ሳይሆን እነዚህን መሳሪያዎች ሳይጠቀሙ ዓለምን እንዴት በሰላም ማቆየት ይቻላል የሚለው ነው። ሩሲያ በአቫንጋርድ አሜሪካንና ኔቶን አስጨንቃለች። አሜሪካ ደግሞ አጸፋውን ለመመለስ እየጣረች ነው። በዚህ መሃል ግን መላው የሰው ልጅ በሃይፐርሶኒክ ፍጥነት የሚመጣውን የጥፋት ደመና እያየ በትካዜ ይገኛል። አቫንጋርድ የሰው ልጅ ታሪክ ሰባሪውና የኃያላኑ የመጨረሻው ተስፋና ስጋት። ይህ መሳሪያ የሰማይን ጸጥታ ሰብሮ የውቅያኖሶችን ጥልቀት ንቆ የአህጉራትን ርቀት አሳጥሮ የጥፋት ድግሱን ደግሷል። ዛሬ ሞስኮ ላይ የሚነሳው የብረት አውሬ ነገ ዋሽንግተን ላይ አመድ ሆኖ ሊወርድ ይችላል። ዛሬ በእጃችን ያለው ሰላም በአቫንጋርድ ፍጥነት ሊጠፋ ይችላል። የኃያላኑ ፉክክር ዓለምን ወደ እሳት ኳስነት እየቀየራት ነው። አቫንጋርድ ያልተገራው የሩሲያ ቁጣ፣ ያልተገታው የሰማይ አደጋ። ዛሬ ይህ መሳሪያ በዝምታ የሩሲያን ድንበር ይጠብቃል። ነገ ግን ይህ ዝምታ ከተሰበረ የሰው ልጅ ታሪክ ማሳረጊያ ሊሆን ይችላል። በጥልቅ ትንታኔ ሲታይ አቫንጋርድ ከወታደራዊ መሳሪያነት ባለፈ የሩሲያ ብሔራዊ ኩራት ምልክት ነው። ሩሲያ በምዕራባውያን ማዕቀብና ጫና ውስጥ ሆናም እንዲህ አይነት ዓለምን ያስደነገጠ ቴክኖሎጂ መፍጠሯ የሳይንስ የበላይነቷን አረጋግጧል። ኔቶ አሁን እያደረገ ያለው ጥረት ሁሉ አቫንጋርድን እንዴት መቋቋም ይቻላል በሚል ጥያቄ ላይ ያጠነጥናል። መልሱ ግን አሁንም አይቻልም የሚል ነው። ምክንያቱም የፊዚክስ ሕግጋት ለአቫንጋርድ የተለየ መንገድ ሰጥተውታል። ይህ መሳሪያ በሰማይ ላይ ሲምዘገዘግ የሚፈጥረው ድምፅና ብርሃን ለጠላት የሞት ደወል ነው። በዩክሬን ምድር የምናየው እያንዳንዱ ድልና ሽንፈት ከጀርባው አቫንጋርድን የያዘ የሩሲያ ስትራቴጂ አለበት። ሩሲያ በአንድ በኩል በምድር ሰራዊቷ ስትዋጋ፣ በሌላ በኩል በአቫንጋርድ ኔቶን አስፈራርታ ይዛለች። ይህ የድርብ ጦርነት ስልት ሩሲያ በዓለም ፖለቲካ ላይ ያላትን ተጽዕኖ ከፍ አድርጎታል። አሜሪካ አሁን በየቀኑ አዳዲስ የሚሳኤል መከላከያዎችን ለመስራት ብትሞክርም አቫንጋርድ ግን ሁሌም አንድ እርምጃ ቀድሞ ይገኛል። የሰው ልጅ ጥበብ ወደ ጥፋት እየመራ ባለበት በዚህ ዘመን አቫንጋርድ እውነተኛው የጥፋት መልአክ ሆኖ ተከስቷል። በመጨረሻም አቫንጋርድ የኃይል መገለጫ ብቻ ሳይሆን የሰው ልጅ የመጨረሻው ዕጣ ፋንታ መወሰኛ ነው። ዛሬ ዓለም ሰላም የምትመስለው አቫንጋርድ በማስወንጨፊያው ስላለ ብቻ ነው። አንዴ ከተነሳ ግን ሰላም የሚለው ቃል ከታሪክ መዝገብ ላይ ይጠፋል።
የሀያላን ሽሚያና የቴክኖሎጂ ፍጥጫ ዓለምን ወደማይመለስበት ገደል እየገፋት ነው። አቫንጋርድ የማይቆረቆረው የማይገታውና የማይታየው የሰማይ አውሬ የ21ኛው ክፍለ ዘመን እውነተኛ የኃይል ምልክት። የሰው ልጅ በሃይፐርሶኒክ ፍጥነት ወደ መጨረሻው እየገሰገሰ ነው።